እርግጠኛነት ምን ነግራችሁ ከ50% በታች ያመጣ አንድም ተማሪ በሚቀጥለው ማለትም የአቅም ማሻሻያ ውጤት ይፋ ሆኗል። በዚህ ቪዲዮ እንዴት በቀላሉ ውጤታችሁን ማወቅ ትችላላችሁ የሚለውን አንድ ባንድ አሳያችኋለሁ። እንደሚታወቀው በ2014ም እንዲሁም በ2015ም የ12ኛ ክፍል የመልቀቂያ ፈተና የተፈተኑ ተማሪዎች 30% እና ከዚያ በላይ ካመጡ በሪሜዲያል ወይም በአቅም ማሻሻያ ፕሮግራም ተካተው ትምህርታቸውን እንዲከታተሉና ድጋሚ ተፈትነው ወደ ዩኒቨርሲቲ እንዲገቡ እድል መመቻቸቱ ይታወሳል። በዚህም በ2015 የ12ኛ ክፍል ፈተና ከተፈተኑ 845188 የ12ኛ ክፍል ተፈታኞች ውስጥ ወደ 164242 የሚጠጉ ማለትም ከአጠቃላይ ወይም ከጠቅላላው ተፈታኞች ውስጥ 19% የሚሆኑ ተፈታኞች ወደ ሪሜዲያል ፕሮግራም ውስጥ እንዲካተቱ መደረጉ ቆይተው በሰኔ ወር መጀመሪያ አካባቢ ፈተና ተፈትነዋል። የፈተና ውጤትም ከአሁን ሰዓት ጀምሮ ማወቅ ይቻላል ተብሏል። ውጤታችሁን እንዴት በእጅ ስልካችሁና እንዲሁም በኮምፒውተራችሁ ማወቅ ትችላላችሁ የሚለውን ከዚህ ሰዓት ጀምሮ አንድ ባንድ ውጤታችንን የምናውቅበት መንገድ በዝርዝር እንመለከታለን። ለዛ ለማወቅ ደግሞ በስክሪኑ ላይ በምትመለከቱት መንገድ የትምህርት ሚኒስቴር ዌብሳይት ላይ እንገባለን። ይሄ የምትመለከቱት የትምህርት ሚኒስቴር ውጤት ማወቂያ ድረገጽ ነው ወይም ሪዘልት አናውንስ የሚደረግበት ዌብሳይት ነው። እሱን ለማግኘት በሰርች ባሩ ላይ እንደምትመለከቱት result.ernet.edu.et ብለን ሰርች እናደርጋለን። አድራሻውን ስክሪን ላይ አስቀምጥላችኋለሁ ማለት ነው። እሱን በምትገቡበት ሰዓት እንደምትመለከቱት የትምህርት ሚኒስቴር ውጤት ማሳወቂያ ገጽ ወይም ሪዘልት አናውንስ የሚደረግበት ዌብሳይት ይከፍትላችኋል ማለት ነው። በዚህ ዌብሳይት እንደ ኤግዚት ኤግዛም እና የቲቪቲ ውጤት እንዲሁም ሪሜዲያል ያሉ ውጤቶችን የምናውቅበት ዌብሳይት ነው። ስለዚህ አሁን በስክሪኑ ላይ እንደምትመለከቱት ሪሜዲያል የሚለውን ሴክሽን በምንጫንበት ሰዓት የሪሜዲያል ውጤታችን የምናውቅበት ቦክስ ያመጣልናል ማለት ነው። ይሄ የምትመለከቱት የሪሜዲያል ሪዘልት የሚለው ወይም የሪሜዲያል ውጤት የሚለው ውጤታችን የምናውቅበት መንገድ ነው። እንደምትመለከቱት ታይፕ ዩር ሬጅስትሬሽን ነምበር ይላል ይጠይቃል። በምትመለከቱት መንገድ ሬጅስትሬሽን ነምበር ይጠይቀኛል። እሱን አስገባለሁ። ከታች የካፕቻ ሰው መሆናችንን ሮቦት አለመሆናችንን እሱን ማረጋገጫ እንሰጠዋለን። እሱን ከሰጠነው በኋላ ውጤታችን ያሳየናል ማለት ነው። በምትመለከቱት መንገድ ሬጅስትሬሽን ነምበሬን አስገባው። ከዛ በኋላ አምናት ሮቦት አልኩት። ከዛን ራይት ያደርጋል። ከታች የምትመለከቱት ሰማያዊ ሳጥን ያለችው ቪው ሪዘልት የምትሏን በምትጫኑ ሰዓት የ12ኛ ክፍል ፈተናን በተመለከተ የሪሜዲያል ወይም የአቅም ማሻሻያ ፕሮግራም ውስጥ ለመካተት የመቁረጫ ነጥቡ ስንት ነው የሚለውን እስካሁን ድረስ ትምህርት ሚኒስቴር በይፋ አልገለጸም። የ2016 ተፈታኞች የሪሜዲያል ማለፊያ ወይም መግቢያ መቁረጫ ነጥብ ይፋ በሚሆንበት ሰዓት ያለውን ዝርዝር መረጃ ደግሞ በሌላ ቪዲዮ እንመለከታለን። እስከዛው ድረስ ቻናላችንን ሰብስክራይብ እንድታደርጉ ይህንን ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር እንድታደርጉ ጋብዛለሁ። ፍሬሽማን የዩኒቨርሲቲ ተማሪዎች ሆነው ገብተው ከዛ በታች ያሉት እስከ ዩኒቨርሲቲው መቀበል ደረጃ ያሉት ለአንድ ዓመት ለዚህ ዓመት ብቻ because of this unique ሬሜዲያል የትምህርት ስርዓት ውስጥ አንከታቸውም። ሬሜዲያል የትምህርት ስርዓት ምንለው ምንድነው? የዩኒቨርሲቲ ተማሪዎች አይደሉም because ማለፊያ ውጤት አላገኙ። ግን ቁጭ ብለን ይሄ የተዳከሙባቸውን ትምህርቶች ኢንቴንሲቭ የሆነ ትምህርት በየዩኒቨርሲቲው ውስጥ እንዲያገኙ አድርገን ዓመቱ ሲያልቅ ፈተናቸውን ሰጥተን ያለፉትን በዛው ዩኒቨርሲቲ እንዲገቡ ማድረግ ዜን ያንን ያለውን ጫና ሲግኒፊካንትሊ ይቀንሰዋል። ግን በትምህርት ስርዓቱ በአንድ አጋጣሚ ወር በሌላ በተለየ ምክንያት ብለው ግን የትምህርት ካፓሲቲው ያላቸው ተማሪዎች ካሉ እነሱን እንዳናጣና አንድ ዓመት በኋላም ዘግይተውም ቢሆን የዩኒቨርሲቲ ስርዓቱን እንዲቀበሉ ማድረግ ይሻላል በሚል ይሄንን ቀይሰን በዚህ መሰረት ነው ተግባራዊ የምናደርገው።
የተቀሩት በነገራችን ላይ 800 ምናምኑ ሺው የት ይሄዳሉ ምናምን የተባለው እንደምታውቁት ድሮም ይሄ የተማሪው ቁጥር የ12ኛ ክፍል ተፈታኝ ቁጥር በጣም ከፍ ያለበት ምክንያት ወደ አዲሱ ሲስተም ስለተገባ ነው። ከዚህ ከ10ኛ ፕላስ 2 ከሚለው ሲስተም ሁሉንም እስከ 12ኛ ድረስ የማስተማሩ ሲስተም ውስጥ ስንገባ ነው የተማሪው እንትን ያደረገው እና በፊት የነበረው 10ኛ ክፍል በኋላ የሚወጡት ወደ ቲቪኤቲ ይሄዳሉ። በብዙ መቶ ሺህ የሚቆጠሩት ይገባሉ ተብሎ የሚጠበቀው እዛ ነው። አሁንም ከ12ኛ ክፍል የጨረሱት የማለፊያ ዩኒቨርሲቲ የመግቢያ እንትን ያላመጡት ወደ ቲቪኤቶች እንዲገቡ በማስ ገብተው እዛ ላይ ያለውን ስኪል እንትን እንዲያደርጉ የለም እኛ በዩኒቨርሲቲ ማቴሪያል ነኝ ዘንድሮ ነው እንጂ ያልተሳካልኝ ካለ ዘን በሚቀጥለው ዓመት እንደ ግል ተፈታኝ ተፈትነው ዩኒቨርሲቲ መግባት የሚችሉበትን እድል ይመቻችላቸዋል ማለት ነው።